ሩታ ትለያለች የምንላት እኮ በምክንያት ነው። ጀግና ሴት እኮ ነች። እግዚአብሔርን እጅ ማሰጥ ጀግና ሴት ማለት ነው። ዛሬ እንግዲህ ውሽሚትን ልክ ልኳን ነገራን የሰደደቻትና ንግግሯ አንጀት ነው የሚያርሰው ሩታ ማለት ነው። ይመችሽ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛላችሁ። እንግዲህ ሩታ በአደባባይ 80 ቀዳ እንኳን ማለት ነው። ዛሬም እየተፈራች ነው ያለችው። ያው እሷ እየተጠየቀች ነው አብርሽ ለማግባት ወይም ደግሞ ኦር ለማፍቀር የሩታ ፍቃድ እያስፈለገ ነው ማለት ነው። ግን ደስ አይልም እዚህን ያክል ደረጃ ሲፈሯት። እና ዛሬ ሄርሜላ አሁን ስታስብ የምታድረው የትኛው እንደሆን ታውቃላችሁ? እኔ አልፈልገውም፣ ከዚህ በኋላ መመለስ አልፈልግም የሚለውን ቃል ሳይሆን አብርሽን የልጅ አባት ነው ሲከፋው ማየት አልፈልግም የሚለው ቃላት ማለት ነው። ምን ያክል እንደሚያንበጫብጫት እና እንደሚያስጨንቃት ግልጽ የሆነ ነገር ነው። ይሄ ነው የሚያስጨንቃት። አሁን ትተዋለች ብለ በፍጹም ልቧን አትጥልም ሄርሜላ ማለት ነው። እና እንደዚህ ግማሽ በግማሽ ደግሞ ፍቅር የለም ማለት ነው። ሄርሜላ እድሜ ልኳን ስታብሰለስል ትኖራለች እንጂ ማለት ነው ትክክለኛ ፍቅር እንደማታገኝ እኮ ግልጽ የሆነ ነገር ነው። ማለት የሰው ልጅ የሆነ ነገር ሲሰራ በኋላ የሚፈጠርበትን ነገ ምን ይገጥመኛል የሚለውን ካላሰበ ምንም የሚያደርገውን ነገር አያውቅም። ከንቱ ነው በቃ ድርጊቱ ሁሉ ማለት ነው። ሄርሜላ አሁን በሰው ተገፋፊነትም ይሁን ከገባውበት በቃ ካፈርኳ አይመልሰኝ ይሁን ስራው አላውቅም ምን እያደረገች እንደሆነ፣ ወይ እሷ እየተጠቀመች አይደለም ወይ ከልጆቹ ህይወት አልወጣችም። በቃ ሁለቱንም ብጥብጥ አድርጋ ወይ ለራሷ አላደረገችው ለራሷ ለማድረግም ይሁን በአደባባይ ደግሞ ፍቃድ እየጠየቀች ነው ማለት ነው። ታይቶ ተሰምቶ የማይታወቅ ባልሽን ተይልኝ እና ማንም ሰው በሰፈረው ቁና ይሰፍራል መልሶ ማለት ነው። ሄርሜላ አሁን ላይ ምንም ላይ መስላት ይችላል፣ ምንም አይታያትም። ግን የሆነ ጊዜ ላይ የጊዜ ጉዳይ ነው እንጂ ጊዜ ሁሉም ነገር ጊዜ ይፈተዋል። ያ ጊዜ ደርሰው ደግሞ በሰፈረችው እንደምትሰፈር ምንም ጥርጥር የለውም። ደግሞ እንደዚህ አይነት ነገር ይገጥማታል። ምክንያቱም የሰውን ህይወት እያበላሸች ነው ያለችው ይች ልጅ። አብርሽን እንኳን ብትወስደው ማለት ነው በትክክለኛ ፍቅር መታ አይደለም የወሰደችው። የሰውን ባል ነጥቃ የልጅ አባት የሆነ ልጅ ነጥቃ እንደወሰደችው ነው የሚቆጠረው። ሰው በጣም ግፍ እየሰራች ነው ለወደፊቷ። እንደ ሴት ሆና እንኳን ማሰብ እየቻለች አይደለም አሁን ላይ። እኔም ሴት ነኝ የሚለው ነገር ከእሷ ጭንቅላት የለም። አንድና እንደ አብርሽን ማግኘት ብቻ ነው አላማዋ። እና እኔ ግርም የሚልኝ በዚህን ያክል ደረጃ አሁን ሄርሜላ ለምን እንደምትፈራት ታውቃላችሁ? አብርሽ እንግዲህ ከሩታ ሲሄድ ታያላችሁ፣ የሚያልከሰክስ ነገር አለበት። ይስማታል፣ ያቅፋታል። እስኪ እንደዚህ በይ፣ ወደዚህ ዙሪ፣ እስኪ ሲያምርብሽ፣ አለባበስሽ የማይላት ነገር የለም እኮ። ባለፈው ራሱ እኔ ከዚህ ጋር አብረን እንተኛ ምናምን ብለው ማለት ነው። ሄርሜላ ስትመጣ እንተኛ አላልኳትም አላለው። ኧረ አብርሽማ ይለ ያለኮች ልጅ ምን እንዳቀበሰችው አይታወቅምና እሱ ነው እንግዲህ እንደር ችግር የለውም እዚህ ጋር ትራስ አድርገን እናድራለን ሁለታችንም ከዚህ እንተኛ እያለ ስጠይቃት የነበር። ነገር ግን ከዛ ቪዲዮ እኮ ይታያል። አብርሽ ግን ምን አይነት ወስላታ ሰው ነው? ለማንኛውም እኔ የዛሬ ቪዲዮ በጣም ነው ያስደሰተኝ ማለት ነው። ሩታ እየቀብራር ብላ እኮ ነው ፏ ብላ ማለት ነው። አይበርዳት፣ አይሞቃት፣ አይደንቃትና ሄርሜላ ግን ምን አይነት ወራዳ ሴት ነሽ? የምሬን ነው በፈጣሪ ስም ማለት ሚስትን ቁመሽ ተይው በቃ ፈቃደኛ ነሽ ወይ ብሎ መጠየቅ ለአንቺ ድግሪ እንደመጫን ነው እንደሚመስልሽ አንቺ ሴትዮ? አረ ምን መበላሸት ነው? ምን ጉድ ነው? ቤተሰብን መካሪ ወድንም አባትነት የላትም እንደ ሄርሜላ ግን በዚህን ያክል ደረጃ የቤተሰብን አንገት ስለምን ታስደፋለች? የምሬን ነው እውነት። አሁን ቤተሰቦቿ ከወንድሞቿ ምናምን እህት ካላት አንገታቸውን ነው የሚደፉ በሷን ነው። እና ሩታና አብርሽ እኮ ማለት ነው ምንም ማለት በአደባባይ ህዝብ እያያቸው ነው። ወረቀት አልቀድም ብሎ አብርሽ እስር ቤት ሁሉ ገብቶ ከዛ በኋላ ግን አደባባይ መጥተው በይፋ በቃኛ ተለያይተናል፣ ከዚህ በኋላ ባልና ሚስት አይደለንም ብለው 80 ቀደዋል አይደል እንዴ? ስለዚህ አብርሽ ለማግባት ወይም ደግሞ ለማፍቀር ፍቃድ ሩታ የሚያስፈልግበት ምክንያት ምንድን ነው? ይሄ እኮ ተደርጎ አይታወቅም። እንዴት አይነት ስራ ነው እያራመዳችሁ ያላችሁት? ለምን ማስፈቀድ አስፈለገ? ሲጀመር እሷ ብትፈልገው ኑሮ ትፈታው ነበረ። በእርግጥ የህልዋ ጉዳይ ነው። ፈጣሪ ካለ አብርሽና ሩታ ማለት ነው ምንም ያክል ጊዜ ቢፈጁም ሊታረቁ ይችላሉ። እህልዋ ነው፣ ፈጣሪ ነው እንግዲህ እህልዋቸው ነው ካለ ይመልሳቸዋል። ነገር ግን በትክክለኛው ደግሞ እንደተፋቱ ግልጽ ነው። እና ሄዱ አሁን አንቺ ስሜት አለሽ ወይ ለሱ ትፈልጊው? እንደዚህ ሲጀመር እንደዚህ ብሎስ መጠየቅ ለምን አስፈለገ? ነውር እንዴ!
ግን ሰዎች በቃ ነውር ምናምን የሚባል ነገር አያውቁም ነው። እኔ አሁን ይሄን ቃላት ስሰማው ማለት ነው በጣም ሸም ነው የሚይዘኝ። ማለት የማይደረግ ነገር ነው እየሰሩ ያሉት እና እንዴ ሩታ እኮ አሁን ባል ቢመጣላት እኮ አብርሽን አታስፈቅድም። እሱ ይከፋዋል አይከፋውም የሚለውን እኮ ሩታን የሚያፈቅራት ወንድ እኮ መጥቶ አብርሽን አንተ ይከፋሃል ወይ ሩታን ላፈቅራት ነው ላገባት ነው ብሎ እኮ ሊጠይቀው አይችልም። ምክንያቱም ሩታም የግሏ ህይወት ነው፣ አብርሽም የግሉ ህይወት ነው። እሱን ከዛ ጋር ሙጭጭ እንዳልሽበት እዛ ሙጭጭ አርገሽ መያዝ ሲገባሽ አንቺ ፈቃደኛ ነሽ ወይ? አዎ በሄደ ቁጥር ምናምን ስለሚስማት እኮ እየሰጋች እኮ ነው እንደዚህ የምትለው ማለት ነው። አሁን በአንድ ልቧ አይደለም እያፈቀረች ያለችው። ሄርሜላ ራሱ ልቧ ተንጠልጥሏል። ዥዋዥዌ እንደ ዥዋዥዌ ሆኗል ነገሯ። ለአብዱ ኪያር እንደ ዥዋዥዌ ነው በቃ እያደረጋት ያለው ማለት ነው። ወይ አብርሽን አልያዘችው፣ ወይ አለቀቀችው፣ ወይ ተስፋ የሰጣት ነገር የለም። እና ሩታ ዝም ብለሽ እየናፈቀች ነው መሰለኝ መተሽ እንደ ቤተ ክርስቲያን አትሳለም ያታስሬ ማለት ነው። የምሬን ነው። ከዚህ በኋላ ለሩታ መደውል ራሱ የሆነ እኔ እንጃ ውርደትሽን ነው የሚያሳየው። ሄርሜላ አርፈሽ ብትቀመጭ ጥሩ ነው ከቤትሽ። በጣም ነው የሚያስጠላብሽ። ሲጀመርም ይሄ ቁም ነገር ነው ተብሎ ሚዲያ ላይ ባልሽን ተይልኝ ወይ። ለማንኛውም ሩታዬ ማለት ነው ዛሬ ቅጥልጥል እኮ ነው ያደረገቻት። ምክንያቱም በቃ አንደኛውን ብትነግራትም ግን ደግሞ የሚያስነቅላትን ነገር ነው ነግራ የላከቻት እና እሱ የሚያስነቅላት ምንድን ነው በቃ እሱን ሲከፋው አልወድም የልጅ አባት ነው ምናምን በቃ አንገበገበቻት እኮ። እሰይ እኔ ማሳይ ነው ያልኩት። ሄርሜላ ይገባሻል፣ በአናትሽ ብትዘቀዘቂ ራሱ ማለት ነው ይገባሻል ነው የምልሽ እኔ አንቺ። ምክንያቱም ይሄ ውርደትሽ መሬት ለመሬት ተንዘላዘለ። በቃ እግዚአብሔር በጣም ነው የሚያስጠላው በቃ የምታደርገው ነገር እና ምን ሄርሜላ ብቻ አሁን እኮ ሁሉም ነው በቃ ሩታ። አረ እናንተ ተፋቷት፣ ቢያንስ ለቤቢ ለልዑሌ ትኖርለት ታስፈልገዋለች እንዴ። ካለ ሩታ በቃ ጠላቶቿ ሁሉ ማለት ነው። እኔ ጠላቱን ለማየት አይኑ ምናምን አይደፍርም አይደለ? እኔ ግን ሩታን የሚጠሉ ሰዎች ግን በጣም ደፋር ናቸው። ለምን? ለጥቅማቸው ሲሉ ያን አይናቸውን እየተጋፈጡ ሄደው እንደገና እሷን ያገኟታል። ይሄ አሁን ብሩክ የሚባለው ማለት ነው። በኢየሱስ ስም የእሱማ ይለያል እኮ አይን ያወጣ ሾታ ላይ ነው። እና ያነጋገር ሁሉ እንዴት እንደሚያናድደኝ ይሄ ብሩክ የሚባል ሰውዬ ቀንደኛ የሩታ ጠላት ማለት ነው። ነገር ግን አሁንም ድረስ በእሷ ነው የሚፈተፍተውና ለማንኛውም ሄርሜላ ማነው ሩታ ይመች፣ ወይኔ ሄርሜላ ይመች ልል ነበር። ምን ይመች? አንቺማ መቼም ሳይመችሽ ነው የምትኖሪ። ደግሞ ለአንቺ ይመችሽ? ኧረ በስመ አብ መቼም እንዴ ኑሮሽ ሰቀቀን ነው የሚሆነው። ሄርሜላ ሰቀቀን። ከአብርሽ ሕይወት ባልገባው የምትይበት ቀን ይመጣል። ታያለሽ ደግሞ እሱን